እንዴት አደርሽ? አለ አዳር እንዴት ነበር? በጣም አሪፍ ነበር። ለምን ማለት ምን ተገኘ? ያው ያሳለፍነው ጊዜ ያሰብኩ ሳላውቀው ነው የተኛሁት። ተመሳሳይ ነበር። አንቺም ያሰብሽው ነበር? አይ ደስ ይላል። አለሁ። ምነው በዚህ ጠዋት? ኧረ እንቅልፍ አልወስድ ብሎኝ ዝም ብዬ ለመጫወት ነው የመጣሁት። አሪፍ ነዋ። ግን እንዴት ነሽ? አለሁ። ሰላም ቃል ሳሎን ጠብቀኝ፣ አንዴ መጣሁ። ምንድን ነው? አምን ጋር በዚህ ሰዓት ትሰሪያለሽ? ምን ስወርድ ነው የተገናኘ ነው ማለት ባለትዳር ወንድ ጋር ምን ላደርግ እችላለሁ? ይህን የመሰለ ቁንጅና ይዘሽ ግን አለመመረጥ አይከብድም? መልክ እኮ ታጥቦ አይጠጣም። እኔ ግን የታየኝ የውስጥ ውበትሽ ነው፣ ፊትሽን ያሳምራል። ለማንኛውም ሳትመረጪ እዚህ ቤት ውስጥ ዝም ብለሽ ከምትቀመጪ ለምን አንተ ምን ጊዜ ማሳለፍ አንፈልግ? ምን አይነት ጊዜ? ደስ የሚል ጊዜ። ስላሰብክልኝ አመሰግናለሁ። ማንም የማታውቂውን አለማስለሻል። ህይወትን እንዲበጠበት ስለማልፈልግ። ቆይ መቼ ነው ያያት? በመጣው ቁጥር አያታል። እናንተ የሆነ ትኩረት እንድትሰጣት ትፈልጋለች። እናም ደግሞ የሆነ መጥፎ ነገርም አይችባታል። አንተ ደግሞ ደስተኛ መሆንክ አልሆንክም ባለትዳር፣ ስለዚህ ማረፍ አለባት። ካልሆነ ደግሞ ለምን አታስወጣት? አይ እንደዛ እንኳን አላደርግም። ለምን? ያው እዚህ ቤት ብትሆን ነው የሚሻለው። ምን ነው የደነገሽ ትመስያለሽ? ኧረ ምንም የኔ ጓደኛሽንማ ሄደሽ አደርሽበት ፈልጊያት። ያደርኩበት ቦታ አብረሽኛ ለመሄድሽ ያስከፋሽ ትመስያለሽ። እንግዲህ ስልክ አይደለሽ በየሄድኩበት ይዤሽ አላደር። እስካሁን ከአንቺ ጋር ያሳለፉት ጊዜ ነው እኔን ያስከፋኝ። አንቺ ልጅ 80 ባልሽ አረግሽኝ እንዴ? አልገባኝም። እንዲገባሽም አልጠብቅም። ከዚህ በኋላ ግን በእኔና በባሌ ማል ብትገቢ አልለቅሽም። እየተናገርሽኝ ነው ውድ ጄሪ። ታውቆሻል። መሰሪነትሽን አውቂ አለመሰንከቴ እኔ ሆኜ ነው። ሰሚያለሽ? ከዚህ በኋላ ላይሽም ላውራሽም አልፈልግም። በቃ ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የድር ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እንግዲህ ሜርሲ ሙስጠፋና ስፈን አንድ ላይ ሆና አየቻቸው። በጣም ደነገጠችው። አልገባኝም፣ ወንድ መኝታ ቤት ውስጥ እንዴት አስገባሽ በማለት ጫወችበት። ሜርሲ እባክሽ ልትረጋጊ ትችያለሽ፣ ወንድሜ ነው በማለት ትነግራታለች። እና ወንድሜ ነው ብላ ስትነግራት እንደዛ ነው እኔ እኮ በጣም ደንግጬ ሌላ ነገር ነው ያሰብኩት ብላ ኡሪ ብላ ትጨዋለች። እና ሜርሲ ሙስጠፋን አላወቀችው ነበር ከየት እንደመጣ። ነገር ግን ስፈን ወንድ ቤት ውስጥ ያስገባችው መስሏት እጅግ በጣም ደንግጣ ትጨዋለች። ያለው ነገር አይኔ ነው ወይንስ ምንድን ነው? ምን እየተፈጠረ ነው እዚህ? አንተ ማን ነው ብላ ስትጠይቀው ሙስጠፋ ይባላለሁ የስፈን ቅርብ ወዳጇ ነኝ ብሎ ይነግራታል። ነገር ግን ይሄ ነገር አልተዋጠልኝም ስትል ሜርሲ ትጨዋለች። አልገባኝም፣ አንቺ ማለት ሜርሲ ባላለው ስትል ትነግራለች። የባለፈው የነገርኩን የዘስፈን ስገል ያቀረጸችኝ ሴት እሷ እንደሆነች ብላ ነገረች ሙስጠፋ በጣም ደንግጦ ያህታን አልገባኝም። እናም እኔም አሁን ሁለታችሁም አንድ ላይ ተባብረን እንሰራለን ብላ ሜርሲን ከስፈና ከሙስጠፋ ጋር አንድ ላይ በመሆን መተባበር ትጀምራለች። ሙስጠፋን ተጠራጥራ ነበር እና ሜርሲ እየተፈጠራል ነገር ምንም እየገባኝ አይደለም። እዚህ ምን እየተካሄደ ነው? አይኔ ነው ወይንስ ሌላ ሰው ነው አየው ስትል ትደናበራለች። እና ስፈን እባክሽ ወይዘሮ ሜርሲን ጓደኛዬ ወይም ደግሞ ዘመዴ ነው ተዋወቂ ብላ ስታስታውቀው ጄሪ ግን በጣም ተናዳ ስለነበረ ሜርሲ ላይ ትጨዋለች። ሜርሲ ከስፈን ጋር ሆና ስታወራውን በሙሉ እንደሰማች ተጠራጠረች። እና ከአሁን በኋላ እኔ ጓደኛሽ አይደለሁም ጓደኛሽ ይፈልጊ በማለት ሜርሲ ጄሪ በጣም ትጨውባታለች። እና
እኔ በመሆኔ ነው እንጂ አንቺንማ መፈንከት ነበር ስትል ትነግራታለች። አልገባኝም ከሁን በኋላ በእኔና በማሌ መሀል ማንም ሰው እንድትገቡ በጭራሽ አልፈልግም ብላ ጭዋ ትናገራለች። እና እየተፈጠረ ያለ ነገር አልገባኝም። ምን እያልሽ ነው ሴትዮ እያለቻት ነበር። ወይኔ ጥዬ ስላደርኩ ወይ ተናደሻል ማለት ነው። እኔ እኮ የሰማና ባልሽ አይደለሁም እንደዚህ ልትጮይብኝ አጂም ስትል ትነግራታለች። እንግዲህ የሜርሲ ባል ማን እንደሆነና የት እንደሚገኝ ደረሰችበት። ሜርሲ ብቻዋን እዚህ ምን ትሰራለች? ባል የላትም እንዴ በማለት ስትጠራጠር የነበረው ከወንድሜ ወይም ከእህቴ ቤት ምንድን ነው የምትሰራው በማለት ለማጣራት ያደረገችው ከቃል ጋር ያጣራችው ነገር ትደርስበታለች። እና ሜርሲም ዛሬማ ሁሉ ሰው ከፍቶታል፣ ምንድነው አስተያየታችሁ ሁሉን ተቀየራችሁ ምንድነው ብላ ሲፈን ሙስጠፋ የት እንደጠፋ ስታስብና ስትጨነቅ ነበር። ሙስጠፋ ቆይ ምን እየተፈጠረ ነው? ምንድነው እያደረካለ ነገር ምንም እየገባኝ አይደለም ስትል ትነግረዋለች። እና እናቴ ለምንድነው ብላ ስትጠይቀው አልገባኝም ሙስጠፋ እባክህን መጠንቀቅ አለብን የማውን ነገር አታድርጎ እያለች ነበር። እና እንግዲህ በመጨረሻም ጄሪና ቃል እንግዲህ ፔሪን ለመያዝ ወይም ፔሪን የራሱ ለማድረግ እሷን ለመጠቀም ይሞክራል። አድናና ፔሪን እንደሚዋደዱ እያወቀ መሀላቸው ለመግባት እየሞከረ ነበር። አድናን አንተ ባለትዳር ነው እና ፔሪ አንተን ለማማለል እያደረገችው ያለ ነገር ጥሩ አይደለም እና አንተ ጄሪ ሚስትና ልጅ መንከባከብ አለብህ ፔሪን አታስወጣም ስለው ፔሪ በጭራሽ ከዚህ ወዴትም እንድትሄድ አልፈልግም ሲል ይነግረዋል። እና ጄሪ ግን እንግዲህ ቃል ይህንን ሀሳብ ስላመጣለት ይህንን አጋጣሚ ተጠቅማ ጄሪን ከቃል ጋር አንድ ላይ እንዲሆኑ ለማድረግ ስትሞክር ነበር። እና ቆይ ከባለትዳር ጋር በዚህ ሰዓት ምን ታረጊያለሽ ብሎ ስጠይቀው ምን ላደርግ እችላለሁ እባክህ ቃል እባክህ የማውን ነገር አትናገር ስትለው ለምን እኔ ደስተኛ አላረግሽም? ለምን ጊዜ ከኔ ጋር አታሳልፊም? እንደዚህ ይሄን አልወት ይዘሽ ለምን አልተመረጥኩም ብለሽ ቅር አላለሽም? ስለዚህ ከኔ ጋር መሆን ትቻለሽ ስል ይነግራታል። እንዳሳቡም ያቀርብለታል። ነገር ግን ይህን ሲሰማ አድናን እጅግ በጣም እናድዳል። እንዴት ቃል እንደዚህ ብሎኛል ብላ ስትነግረው ጄሪ በጭራሽ አይሆንም ቃል እንደዚህ ሊል አይችልም። ቃል ከኔ ጋር መሆን ይፈልጋል እና እባክህን የማውን ነገር ስለሆነ አስቆሙ ስትል ትነግረዋለች። አይ በጭራሽ ቃልማ እንደዚህ ሊያደርግ አይችልም። ጄሪ በጣም ፈርታና ተጨንቃ ነበር። ምክንያቱም አሁን ላይ እና ሲፈንም የሆነ ነገር ተጠራጠረች። ሙስጠፋና ጄሪ አንድ ነገር እንዳላቸው ግራ ተጋባች እና ጥርጣሬ ያደረባት። አልገባኝም ትተዋወቃላችሁ እንዴ ብላ ስትጠይቀው አረ በጭራሽ የት አውቃታለሁ አላውቃትም ሲል ይናገራል። ሙስጠፋ ጄሪን እዛ ሳያት ጄሪ አድና እንደመረጣት ሳያት በጣም ደነገጠ። ምክንያቱም ጄሪ የቀድሞ ፍቅረኛው ነበረች እና ገንዘቡን ሀብቱን ብልጥ አድርጋ ከጨረሰች በኋላ እሱን ጥላ እንግዲህ አድና ምርጫ ውስጥ ትገባለች። በዛ የተነሳ ሙስጠፋ እያንዳንዱ ነገር አስከፍላታለሁ ጊዜና ሰዓቴን ልጅነቴን የጨረስኩበት በሷ ነው ስለዚህ እያንዳንዱ አስከፍላታለሁ ብሎ እየዛተ ነበር። ሲፈን የእናቷን በቀል ብቻ ነው የምትፈልገው። እናቷን የገደሏት ሰዎች እነሱን ለማሰቃየትና እነሱን ለመጉዳት ነበረ ፍላጎቷ። ነገር ግን ሙስጠፋ በጄሪ ይሸነፋል። ጄሪ አሁን ስታየው ሙስጠፋን በጣም ደንግጣ ምን ተከተለኝ እያለች ማልቀስ። ሙስጠፋ ጄሪ እዚያ እንዳለችና እንዳገባችው በጭራሽ ምንም ነገር አያውቅም ነበር። ነገር ግን ጄሪ ስታየውና ሲገጣጠሙ በጣም አልቅሳ ደንግጣ ነበር። እና ሙስጠፋ በህይወቴ ውስጥ ለምን መጣ እያለች ማልቀስ ጀመረ። ሙስጠፋ አሁን ግን መቼም ቢሆን እንደማይተዋት ግልጽ ነው። እና ፔሪ አድናን ሚስቱ እንዲከባከባትና ከልጁ ጋር መሆን እንዳለበት ደጋግማ ለአድና ስትነግረው ነበር። ነገር ግን እንደሚዋደዱ እያወቁ ነገር ግን ምንም ቢፈጠር እባክህን የማውን ነገር እንዳናረግ እንሞክር ስትል ትነግራለች። አድናን ሁሌም እንደሚጠብቃትና ሁሌም ከጎና እንደሆነ ጭምር እና ከጎናም እንደሆነ ያወራዋል። እና ነገር ግን አሁን ላይ ቃል የሷ ፍላጎት ወይም ደግሞ ከሷ ጋር መሆን ስለፈለገ ምንም መቃወም አልቻለም። እንግዲህ እኔና ፔሪ ከአሁን በኋላ አንድ ላይ እንሆናለን ስል ይነግሯል። እና አድናን በጭራሽ ይሄንን አልቀበልም
ምን እያልኩ አንተ እኮ ባለትዳር ነው ደስተኛ መሆን ካልሆንክም እኮ አሁን እኮ ባለትዳር ነህ ስለዚህ የመሆን ነገር አትነግር ፔሪ ካሁን በኋላ የኔ ጋር ትሆናለች ሲል ይናገራል። ፔሪ በጭራሽ ያንተ ልትሆን አትችልም የመሆን ነገር አታውራ ሲል ይጮሃል። ሙስጠፋም ከናንተ ጋር ስለተዋወቁ ደስተኛ ነኝ ካሁን በኋላ እዛ ከነሱ ጋር ለመስራትና ከነሱ ጋር ለመቀራረብ ቆርጦ ወሰነ። ምክንያቱም ከስፈን ጋር በቀል ነበር እነሱ ሲፈልግ የነበረው ከነሱ ጋር ለበቀል ስለነበር አንድ ላይ ሆኑት እና ሙስጠፋ ታዲያ አንተ ማነህ ከየት ብሎ ሲነግረው ሙስጠፋ እናቱ በመኪና አደጋ እንደሞተች እና ብዙ ነገር እያወሩ ነበር። ነገር ግን ምንም ያልተዋጠላት የሆነ ነገር እንደተጠራጠረች ስታስብ ነበር እና አክስቴ ብሎ ሲጠራው ልጄ አንድ ነገር እፈልጋለሁ ነገር ግን እባክህ አትበሳጭ ቃል ግባልኝ ስትለው ትነግራለች እና ቃልን የሁሉ ነገር እንዳጣራና እና ስለ ቃልም ስለ ስፈንን ወይም ደግሞ ስለ ሙስጠፋ አንድ ላይ ሆነ እንዲያጣራ ትነግረዋለች። እሱም በመጨረሻ እሺ አጣራለሁ ብሎ በነገሩ ይስማማል ማለት ነው። አዎ አጣርታ ያለውን ነገር እንድታሳውቀኝ እፈልጋለሁ ስትል ይነግራታል። ሙስጠፋ ማን ነው ከየት መጣ ጄሪ ከኔ ልታመጪ በጭራሽ እንዳትሞክሪ እኔ አሁን የምፈልገው ካንቺ ጋር መሆን ነው። አይ በጭራሽ አሁንም እባክህ ራቂ ስትል ትለምነዋለች። እሱ ግን ያሳለፍኩት ጊዜን ያቃጠልሽብን ጊዜን ገንዘቤን ሀቄን እያንዳንዱ አስከፍልሻለሁ ጄሪ በጭራሽ ይህንን ቅሌትሽን አጋለጣለሁ እንጂ በጭራሽ አልተውሽም እያለ ይታገላት ጀመር እና እሱም ልቀቀኝ እያለች እሱ ግን በቅድሳን ለማሳመንና ይታገል ጀመር። ሙስጠፋ ጄሪን የምፈልገውን ነገር እንድታረግ እያስገዳት ነበር እና ከኔ ጋር እንድትሆኝ እፈልጋለሁ ትሰሚኛለሽ የልጅ አባት ማን እንደሆነ ግራ እስክትጋቢ ድረስ በጭራሽ አልተውሽም እና እንደጋጣሚ ለናን ይመጣና ምን ተፈጠረ ብሎ ሲጠይቀው አይ ምንም አልተፈጠረም ታዲያ ምን ቆርፍ ስትል ጄሪ እየተደናበረች የምታወራው ነገር በሙሉ ጠፋባት። አይ ብርድና ይመታኝ እኔ ቆለፍኩት ለዛ ነው ስትል ስትደናበረ አልገባኝም ምን ነው በቁልፉ ብርድ መግባት ጀመረ እንዴ እያለ እሱም ግራ ተጋባው እና የጄሪ አነጋገር ወይም ደግሞ የጄሪ አደነባበር በጣም አስፈራ ነበር። እናም እንዳጋጣሚ እንግዲህ ሙስጠፋ ከሷ ጋር ገብቶ በጣም ተጨንቃ ነበር። እንግዲህ እሷ ፈለጋ ነበር እሷ የመጣበት አላማ ጭራሽ ረስቷል። አሁን ጄሪን መከታተል ሆኗል። ጄሪን በጭራሽ አይወዱም አድና የሚወዳ ፔሪን ብቻ ነው። ነገር ግን እሷን ለማስቀናት ነበር ያገባት። ነገር ግን ልጁ ራሱ የአድናን አይመስለኝም የሙስጠፋ ልጅ ይመስለኛል ማለት ነው። ነገር ግን አሁን ላይ አድናን ማድረግ እንዳለበት ሙስጠፋ ሽንት ቤት ውስጥ በጣም ተደናግጦ ስለነበረ ሽንት ቤት ውስጥ ነበር የዘጋችበት እና ሽንት ቤት ውስጥ ነበር የተቀመጠ። ሙስጠፋ በጣም ጨንቆት ነበር። ነገር ግን ምንም አልመሰለውም ነበር። ምን እየተፈጠረ እንደሆነ ግራ ተጋባ እና እባክሽን ምን እያረግሽ ነው እያላት ነበር። እና ትሰሚኛለሽ ጄሪ ምንም ብፈጠር አሁን የማደርገው ነገር በደንብ አውቃለሁ። ስለዚህ በጭራሽ ወዴትም አልሄድም ይልቁንስ ለምን እዛ አንተኛም እዚህ እንተኛለን እያላት ነበር። ምን አዎ እዚህ እንተኛለን አስፈላጊ ከሆነ እዚህ ትተኛለሽ ከኔ ጋር ብሎ ይነግራታል። እና ቆይ ምን እየተፈጠረ ነው ምን እያልከ ነው ብሎ ትጠይቋለች። ፔሪን ከአድናን ጋር ያሳለፈችው ነገር እያስታወሰችው ደስ የሚል ጊዜ በሀሳቧ እያሳለፈች ነበር። ከሱ ጋር ያሳለፈችውን ብዙ ነገር እያስታወሰች ነበር እና በጣም ደስ ብሏትም ነበር። እና ምን እየተፈጠረም እያጣራችው ነበር። እናም አድናን ምን እየተፈጠረ እንደሆነ ምንም አልገባም። እሷ ግን በጣም ደስ ብሏት በሀሳቧ ተደስታ ነበር። እናም አድና ምን እየሆንኩ ነው ምን እየተፈጠረ ብላ ራሷን ብትጠይቅም ነገር ግን ከሱ ጋር ያሳለፈችው ከአድና ጋር ያሳለፈችውን እያስታወሰችው ነበር ማለት ነው። እያስታወሰችው በጣም ደስ ብሏት ነበር እና አብሮ ያሳለፉትን ደስ የሚል ጊዜያት እና ሲጫወቱ የነበረውን ጊዜያቱን እያስታወሰ ነበር። አድናም እንደዛ ከቤኒ ጋር ያሳለፈውን ጊዜያትን እያስታወሰ ደስ የሚል ጊዜ አብሮ እያስታወሰ ነበር እና በዛ የተነሳ እጅግ በጣም ደስተኛ ነበር። እና ምን እየተፈጠረ እንደሆነ ራሳቸውም ግራ ይጋባሉ፣ ግን እጅግ በጣም ደስተኛ ነበር ማለት ነው። እና በዛ የተነሳ ደስ የሚል ጊዜ አብሮ እያሳለፉ እንደሆነ እየነገረኝ ነበር። እና ይህንን ጊዜ አግኝቼ አላቅም በደስተኛ ነኝ ባለኝ ጊዜ ስትል እጅግ በጣም ስትደሰት ነበር። እና ምን እየተፈጠረ እንደሆነ ምንም ነገር ግን ሜርሲ በጣም ተጨንቃ ነበር። ስፈን በጣም ተጨንቃ ነበር።
ስፈን ምን እየተፈጠረ እንደሆነ ግራ ገባው። ሙስጠፋ የት እንደሄደ የጀሪ ክፍል እያስገባት እያስቸገራት እንደሆነ ፔሪ ትደርስበታለች እና የተረገዘው የአድና ልጅ እንዳልሆነም ተጠራጠረች። ምክንያቱም ሙስጠፋና ጀሪ ከዚህ በፊት ግንኙነት እንደነበራቸው እንዲሁም አብረው በነበሩበት ሰዓት ምንም ነገር እንደማትጠቀም ጭምር እርግጥ ነበር እና ከሱ ከአድና እንዳስረገዘችው ስታስመስል ነበር። ከአድና ጋር ግን ምንም ነገር አልተፈጠረ ነበር። ሙስጠፋ ቆንም እየሆንኩ ነው፣ ቆይ የመጣንበት አላማ ለምንድን ነው የምትዘነገው ስትል ስፈን ትጨዋለች። ሙስጠፋ ግን ቆይ ምን አደረግኩ? ህፃን አይደለሁም እኮ እንደዚህ የምትጠብቅኝ? እባክሽ የማውን ነገር አታስቢ፣ ጥሩ ነገር አስቢ እንጂ እያለ ለዛም ተናድቻለሁ ብሎ ይነግራታል። አልገባኝም ሙስጠፋ፣ አንተን ደግሞ የማናድድ የማበሳጭ ነገር ምንድነው ብላ ጠየቀችው። እሱ አንቺን አይመለከትሽም፣ እኔ ምንሽን ብቻ አድርጌ እባክሽን የማውን ነገር አታድርጊ ሲል ይጠይቃታል። ወደ ተመልካዮቼ የዛሬ ቪዲዮ ይህን መስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ ሰናበት።